ተማሪዎች እንዴት ናቸው? ዛሬ ደግሞ ኢንትሮዳክሽን ቱ ማኔጅመንት በቻፕተር 2 ቪዲዮ ይዤላችሁ መጥቻለሁ። እናም ለዛሬ የምንመለከተው ኢቮሉሽን ኦፍ ማኔጅመንት ላይ ነው እና ከዚህ በፊት የሰራሁላችሁ በቻፕተር 1 ላይ ያለ ኢንትሮዳክሽን ቱ ማኔጅመንት እሱን ገብታችሁ ማየት ትችላላችሁ። እናም በቻፕተር 1 ላይ የተሰሯቸው ጥያቄዎች አሉ። በዛ ቪዲዮ መጨረሻ ላይ አታች አደርግላችኋለሁ ማለት ነው። ለዛሬ ቻፕተር 2 ነው የምናየው ማለት ነው። ስለዚህ ወደ ቪዲዮ ከመግባታችን በፊት እንደተለመደው ቪፒኤን በማብራት ብትጀምሩ ደስ ይለኛል። ለዛሬ ስለዚህ የምናየው ምንድነው ኢቮሉሽን ኦፍ ማኔጅመንት ነው እና ኢቮሉሽን ኦፍ ማኔጅመንት ትንሽ ሰፋ የሚል ስቶሪ ነው ያለው እና ፒዲኤፉን አታች አደርግላችኋለሁ ከዚህ ቪዲዮ መጨረሻ ላይ በዲስክሪፕሽን ቦክስ ላይ እና ለዛሬ ይህንን ቪዲዮ ላቀርብላችሁ ያሳብኩት በትረካ መልኩ በአጭሩ ምን ይመስላል የሚሉ ዋና ዋና ፖይንቶችን ላሳያችሁ ፈልጌ ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ ማለት ነው። ወደ ቪዲዮ እንግባ። ኢቮሉሽን ኦፍ ማኔጅመንት እንደ ቲዮሪ የተመሰረተው በሃያኛው ክፍለ ዘመን ነው። ይሁን እንጂ የሰው ልጅ ስልጣኔ ከጀመረበት ጊዜ ጀምሮ ትግበራ ላይ ማዋል ጀምሯል። ስለዚህ የሰው ልጆች በቡድን መስራት ከጀመሩበት ከብዙ ሺህ ዓመታት በፊት የማኔጅመንት ተግባራት ማለትም ማቀድ፣ ማደራጀት፣ መምራትና መቆጣጠር ተግባር ላይ ይውሉ ነበር። ነገር ግን ማኔጅመንት በተጠበቀው ልክ ማደግ አልቻለም። ለዚህም እንደ ምክንያት የሚነሱት አንደኛ ሎው ስቲም ቱ ቢዝነስ ኢን ሶሳይቲ፣ ቢዝነስ መስራት ማህበረሰብ ውስጥ ተቀባይነት አላገኘም ነበር። ሁለተኛ ዲፈረንት አፕሮች ባይ ኢኮኖሚስት፣ ፖለቲካል ሳይንስ ኤንድ አዘር ትዋርድ ቢዝነስ ኦርጋናይዜሽን፣ የተለያዩ እርምጃዎች በቢዝነስ ተቋማት ላይ በኢኮኖሚስቶች፣ ፖለቲካል ሳይንቲስቶች እና በሌሎች ፊልዶች ጣልቃ ገብነት ምክንያት ማኔጅመንት በጣም ማንሰራራት አልቻለም ነበረ። ሶስተኛ ትሪትመንት ኦፍ ማኔጅመንት አስ አን አርት ኖት አስ ኤ ሳይንስ፣ ማኔጅመንት እንደ ሳይንስ ባለመቆጠሩ ብዙ ትኩረት አላገኘም ነበረ። አራተኛ አቲቲዩድ ዳት ሰክሰስፉል ማናጀር አር ቦርን ኖት ሜድ፣ ስኬታማ ማናጀር በመወለድ እንጂ በስልጠናና በልምምድ አይገኝም የሚል አመለካከት። በእነዚህ ምክንያት በተጠበቀው ልክ ማኔጅመንት ማደግ አልቻለም ነበረ። ግን በሃያኛው ክፍለ ዘመን ላይ በተከሰተው የግብአት እጥረት፣ የአቅርቦትና ፍላጎት አለመመጣጠን፣ የቴክኖሎጂ ፈጠራዎች መበራከት የማኔጅመንት ፊልድ ትኩረት እንዲያገኝ አስችሎታል። ከዚህ በመቀጠል ለማኔጅመንት እድገት አስተዋጽኦ ያደረጉ ሰዎችን እናያለን። አንደኛ ሮበርት ኦን ከ1771 እስከ 1858 ፋዘር ኦፍ ሞደርን ፐርሰናል ማኔጅመንት። በስኮትላንድ ውስጥ ባለ የጨርቃጨርቅ ፋብሪካ ውስጥ ማናጀር ነው። በስራ ቆይታው ውስጥም የተረዳው ሰዎች ፕሮዳክት ለማምረት ከፋይናንስ እና ከማቴሪያል ሶርስ እኩል ዋጋ እንዳላቸው ተረድቷል። ስለዚህ ሰራተኞችን ለማነሳሳት እና ጠንክረው እንዲሰሩ የሚከተሉት ተግባራት መደረግ አለባቸው ብሏል። አንደኛ ጥሩ የስራ ሁኔታ መፍጠር ለሰራተኞች። ሁለተኛ ከ10 ዓመት በታች የሆኑ ልጆችን መቅጠር የለባችሁም ብሏል። ሶስተኛ ልጆች በማታ መስራት የለባቸውም። ሁለተኛ ቻርለስ ባቤጅ ከ1792 እስከ 1871 በብሪቲሽ ውስጥ የማቴማቲክስ ፕሮፌሰር ነው። ዲቪዥን ኦፍ ሌበር ወይም የስራ ክፍፍል በድርጅት ውስጥ እንደሚያስፈልግ አሳይቷል። በማኔጅመንትና በሰራተኞቹ ውስጥ ጥሩ የሆነ ግንኙነት እንዲኖር ለማድረግ የትርፍ ክፍፍል እቅድ ወይም የፕሮፊት ሼሪንግ ፕላን እና የቦነስ ሲስተም አስፈላጊ እንደሆነ አስገንዝቧል። ሮበርት ኦን ኤንድ ቻርለስ ባቤጅ የራሳቸውን አስተዋጽኦ የማኔጅመንት እድገት ቢያበረክቱም ሀሳባቸው ግን በዓለም ላይ በሰፊው መሰራጨት አልቻለም ነበር። ከዚህ በመቀጠል ዋና የሚባሉ የማኔጅመንት እድገት አስተዋጽኦ ያበረከቱ ቲዎሪዎችን ወይም ጽንሰ ሀሳቦችን እናያለን። እነርሱም አንደኛ ክላሲካል ማኔጅመንት ቲዎሪ፣ ሁለተኛ ኒው ክላሲካል ኦር ቢሄቪራል ማኔጅመንት ቲዎሪ፣ ሶስተኛ ሞደርን ማኔጅመንት ቲዎሪ። አንደኛ ክላሲካል ማኔጅመንት ቲዎሪ። ይህ ቲዎሪ ትኩረት ያደረገው አንድ አሪፍ የሚባል መንገድ መፈለግ፣ በዚያም መንገድ ሰራተኞችን መስራትና መቆጣጠር ነው። ክላሲካል ማኔጅመንት ቲዎሪ በሶስት ይከፈላል። አንደኛ ሳይንቲፊክ ማኔጅመንት ቲዎሪ፣ ሁለተኛ ክላሲካል ማኔጅመንት ቲዎሪ፣ ሶስተኛ ቢሮክራቲክ ቲዎሪ። ስለዚህ እያንዳንዶቹን እንመልከታቸው። ኤ ሳይንቲፊክ ማኔጅመንት ቲዎሪ። ይህ ቲዎሪ ትኩረት ያደረገው ሎ ሌቭል ማናጀር ላይ ነው። ምክንያቱም የዕለት ተዕለት ችግር ላይ የሚያተኩሩት እነዚሁ ስለሆኑ ነው። ስለዚህ ዋና ዓላማው አንድ ስራን ለመስራት አዋጭ የሚባል ዘዴን በመፈለግ ሰራተኞችን በዛ መንገድ እንዲሰሩ ማድረግ ላይ ነው። ፍሬድሪክ ዊንስለት ታይለር ኢዝ ዘ ፋዘር ኦፍ ሳይንቲፊክ ማኔጅመንት ቲዎሪ። በአንድ የስቲል ካምፓኒ የሚሰራ አሜሪካዊ ኢንጂነር ነው። በስራ ቆይታውም የተረዳው ምርታማነትን ለመጨመር እና ወጪን ለመቀነስ ትርፍ ማሳደግ ብቻ ሳይሆን
ሰራተኞች ጥሩ አፈጻጸም ሲያሳዩ የደሞዝ ጭማሪ መደረግ አለበት ብሏል። በዚህም ምክንያት ዲፈረንሻል ሬት ሲስተም የተባለ ስርዓትን ፈጥሯል። ይህንን ስርዓት በምሳሌ እንየው። ስታንዳርድ ፐርፎርማንስ 30 ዩኒት ማለትም ሰራተኞች በቀን 30 ዩኒት ማምረት ይጠበቅባቸዋል። ፒስ ሬት 0.5 ብር ማለትም አንድ ሰራተኛ ባመረተ ቁጥር 0.5 ብር ይታሰብለታል። ዲፈረንሻል ሬት 1 ብር ማለትም ከ30 ዩኒት በላይ በቀን ካመረት በ1 ብር እያንዳንዱ ዩኒት ይባዛል። ስለዚህ 29 ዩኒት ቢሆን በ0.5 ተባዝቶ 14.5 ብር ይደርሳል። 31 ዩኒት ከሆነ በ1 ብር ተባዝቶ 31 ብር እናገኛለን ማለት ነው። ስለዚህ በዲፈረንሻል ሬት ሲስተም ጥሩ የሚሰሩትን ማበረታታት እንችላለን ማለት ነው። ነገር ግን ሳይንቲፊክ ማኔጅመንት ቲዎሪ ከትችት አላመለጠም። ምክንያቱም ቴይለር ገንዘብ ብቻ የሰው ልጅ ስራውን በጥሩ ሁኔታ እንዲሰራ የሚያደርገው ስላለ የሰው ልጅ ስራን በመስራት የሚያገኘው እርካታ ከግምት አላስገባም ነበረ። ቢ ክላሲካል ኦርጋናይዜሽናል ቲዎሪ። ይህ ቲዎሪ ደግሞ ትኩረት ያደረገው በአጠቃላይ ድርጅትን የሚመራው ማናጀር ወይም ቶፕ ሌቭል ማናጀር ነው። ይህ ቲዎሪ ስለዚህ አጠቃላይ ድርጅት ወይም ኦርጋናይዜሽን ላይ ያተኮረ ነው። በዚህም ቲዎሪ ውስጥ ሄንሪ ፋየል ከፍተኛ አስተዋጽኦ አበርክቷል። እናም 14 የማኔጅመንት መርህ ኦር 14 ፕሪንሲፕል ኦፍ ማኔጅመንት የሚባሉትን በዝርዝር ለማሳየት ሞክሯል። እነርሱም አንደኛ ዲቪዥን ኦፍ ሌበር የስራ ክፍፍል፣ ሁለተኛ ኦቶሪቲ ኤንድ ሪስፖንሲቢሊቲ ማናጀር ስልጣንና ኃላፊነትን ለሰራተኞች መስጠት አለበት። ሶስተኛ ዲሲፕሊን የድርጅት ሰራተኞች ህግና ደንብን አክብረው መስራት አለባቸው። አራተኛ ዩኒቲ ኦፍ ኮማንድ አንድ ሰራተኛ አንድ የበላይ አዛዥ ሊኖረው ይገባል። አምስተኛ ዩኒቲ ኦፍ ዳይሬክሽን አንድ ስራ በአንድ ማናጀር መሰራት አለበት። ለምሳሌ የማርኬቲንግ ተግባራት በማርኬቲንግ ማናጀር፣ ጥናትና ምርምር ተግባራት በሪሰርች ኤንድ ዴቨሎፕመንት ማናጀር፣ የምርት ተግባራት በፕሮዳክሽን ማናጀር መመራት አለባቸው። ስድስተኛ ሰብኦርዲኔት ኦፍ ኢንዲቪዥዋል ኢንተረስት ቱ ዘ ጀነራል ኢንተረስት የኦርጋናይዜሽን ጥቅም ከሰራተኛ ጥቅም መቅደም አለበት። ሰባተኛ ሪሞነሬሽን ሰራተኞች ለስራቸው ተገቢውን ክፍያ ማግኘት አለባቸው። ሴንትራላይዜሽን ውሳኔ ሲወሰን የድርጅቱን አባላት ከግምት ያላስገባ ስርዓት ነው። ግን ሰራተኞች በውሳኔ ሂደት ውስጥ ከተካተቱ ስርዓቱ ዲሴንትራላይዜሽን ይሆናል። ዘጠነኛ ስካላር ቼን ኦር ሄራርኪ ኦርጋናይዜሽን ከዝቅተኛ ሰራተኛ እስከ ከፍተኛ ደረጃ ማናጀር ተብሎ መከፈል አለበት። አስረኛ ኦርደር ሰራተኞች በሚስማማቸው የስራ ቦታ መስራት አለባቸው። ይህም ማለት ሰራተኛና ግብአት ወይም ማቴሪያል በትክክለኛው ቦታና ጊዜ መገኘት አለባቸው። አንደኛ ኢኩዊቲ ማናጀር ለሰራተኞች ጥሩና ፍትሃዊ ሆነው ማገልገል አለባቸው። 12ኛ ስቴቢሊቲ ኦፍ ቴነር ፐርሰናል የሰራተኛ ከስራ መልቀቅ ኦርጋናይዜሽን ወይም ድርጅትን ይጎዳል። ስለዚህ ማናጀር የሰው ኃይል እቅድ ማውጣትና ክፍት ቦታዎች ሲኖሩ ሰራተኞችን መቅጠር አለበት። 13ኛ ኢኒሺየቲቭ ሰራተኞች ነፃነት ተሰጥቷቸው መስራትና ችግሮችን በራሳቸው መንገድ መፍታት አለባቸው ምንም እንኳን የተወሰነ ስህተት ቢፈጥሩ። 14ኛ ኤስፕሪት ዲ ኮርፐስ በድርጅት ውስጥ የቡድን ስሜትና አንድነት መፈጠር አለበት። እነዚህን ይመስላሉ 14ቱ የማኔጅመንት ፕሪንሲፕሎች በሄንሪ ፋየል የተገለጹት። ሲ ቲዎሪ ኦፍ ቢሮክራሲ ይህ ቲዎሪ የተመሰረተው በማክስ ዌበር ነው። ድርጅትን በዲፓርትመንት ወይም በቢሮ ከፋፍሎ የማስተዳደር ስርዓት ነው። የቢሮክራሲ ባህሪያት አንደኛ ዲቪዥን ኦፍ ሌበር፣ ሁለተኛ ኦቶሪቲ ኤንድ ሃይራርኪ፣ ሶስተኛ ፎርማል ሴሌክሽን ኦር ቴክኒካል ኮምፒተንስ ሰራተኛ መቀጠር ያለባቸው ባላቸው እውቀትና የልምድ ደረጃ ታይቶ ነው እንጂ ጓደኛ፣ ቤተሰብ ወይም የቅርብ ሰው መሆናቸው ታይቶ አይደለም። አራተኛ ፎርማል ሩል ኤንድ ሬጉሌሽን ሰራተኞች የድርጅቱን ህግና መመሪያ ተከትለው መስራት አለባቸው። አምስተኛ ኢምፐርሶናሊቲ ህግና ቁጥጥር ለሁሉም ሰራተኛ መተግበር አለበት። ስድስተኛ ኬረር ኦሪንቴሽን ኦር ሰፓሬሽን ፍሮም ኦነርሽፕ
የድርጅት ባለቤት ማናጀር መሆን የለበትም፣ ምክንያቱም ውሳኔዎችን በስሜታዊነት ስለሚወስን። ስለዚህ ትክክለኛ እውቀት ያለው ማናጀር መመረጥ አለበት። ይህ ስርዓት እንደ ድክመት የሚነሳበት ጥብቅ ወይም ሪጂድ እና ተለዋዋጭ ያልሆነ ወይም ኢንፍሌክሲብል የሆነ ስርዓት መከተሉ ነው። ሁለተኛ፣ ኒዮክላሲካል ማኔጅመንት ቲዎሪ ሁማን ሪሌሽን ኦር ቢሄቪየራል ማኔጅመንት ቲዎሪ በመባል ይታወቃል። ክላሲካል ማኔጅመንት ቲዎሪ ያተኮረው ስራ ላይ እና ሪሶርስን በአግባቡ መጠቀም ላይ ነው። ግን ኒዮክላሲካል ቲዎሪ ትኩረት ያደረገው ስራውን የሚሰሩ ሰዎች ላይ እና በግለሰብና በቡድን መካከል ያለው ግንኙነት ወይም ዝምድና ለድርጅቱ የሚያመጣው ጥቅም ላይ ነው። ይህ ቲዎሪ እንደ ድክመት ወይም ትችት የሚነሳበት በሰዎች መካከል ያለ ግንኙነት ላይ በጣም ማተኮሩና ለስራው ብዙም ትኩረት ባለመስጠታቸው ነው። ሶስተኛ፣ ሞደርን ማኔጅመንት ቲዎሪ። ይህ ቲዎሪ ደግሞ ከክላሲካል እና ኒዮክላሲካል ቲዎሪ አጣምሮ የያዘ ነው። ዋና ዓላማው ምርታማነትና ፕሮዳክቲቪቲ ከክላሲካል የወሰደው፣ ሳቲስፋክሽን ከኒዮክላሲካል የወሰደው ነው። ሞደርን ማኔጅመንት ቲዎሪ በሶስት ይከፈላል። አንደኛ ሲስተም አፕሮች፣ ሁለተኛ ኮንቲንጀንሲ አፕሮች፣ ሶስተኛ ኳንቲታቲቭ ኦር ሳይንቲፊክ ማኔጅመንት አፕሮች። አንደኛ ሲስተም አፕሮች። ይህ አፕሮች ኦርጋናይዜሽን እንደ ክፍት ስርዓት ወይም ኦፕን ሲስተም ይመለከተዋል። ማለትም በውስጡ በርካታ ግንኙነት ያላቸውን ክፍል የያዘ ወይም ሰብ ሲስተም የምንላቸውን ያካተተ ነው። እያንዳንዱ ክፍሎች ወይም ፓርቶች ጠቃሚ ስለሆኑ ሁሉም እኩል ትኩረት ሊሰጣቸው ይገባል። ማናጀር በእያንዳንዱ የድርጅቱ ክፍሎች ውስጥ የሚፈጠሩ ችግሮችን መፍታትና መቆጣጠር አለባቸው። ይህን ሲያደርጉም በአንድ ክፍል ውስጥ ያለ የሚወስዱት እርምጃ በሌላው ክፍል ውስጥ ላይ ተጽዕኖ የሚያሳድር መሆኑን ከግምት በማስገባት ነው። ሁለተኛ ኮንቲንጀንሲ አፕሮች። ይህ አፕሮች የሚለው ምንም አሪፍ የሚባል ዘዴ የለም። የማኔጅመንት ተግባራትን ማለትም እቅድ ማውጣትን፣ ማደራጀትን፣ መምራትና መቆጣጠርን ለመስራት። ስለዚህ ማናጀር የተለያየ አይነት ዘዴዎችን እንደ ሁኔታው መጠቀም ይኖርበታል። ሶስተኛ ኳንቲታቲቭ ኦር ማኔጅመንት ሳይንስ አፕሮች። ይህ አፕሮች የማቴማቲካል ሞዴል ትግበራ ላይ የዋለበት ነው። ለምሳሌ ጥራትን ለመቆጣጠር የምርት እቅድን ለማውጣት ይጠቅማል። በአጭሩ ይህን ይመስላል የማኔጅመንት ኢቮሉሽን። ትረካ እንዴት አያችሁ? ሙሉን ማንበብ ከፈለጋችሁ የፒዲኤፉን ሊንክ በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። ቪፒኤን ማብራታችሁ ቪዲዮን ስለምታዩልኝ አመሰግናለሁ። በቀጣይ በቻፕተር 3 ወይም በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።